على حبيب. وعليكم السلام ورحمة الله وبركاته. المطعمني يسلموت think practice አድርጌ ኮሪደር ነበር I need to be sure ብይላራስ ወሃብያ ካፊር ነው አህባሽም ካፊር ነው ሰለምቲ ብትሆኑም ወሃብያ እስከሆናችሁ ድረስ እስልምናችሁ ትክክል አይደለም አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ ዛሬ እንግዲህ የተለያዩ ቪዲዮዎችን በጣም ጠቃሚና አስተማሪ ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ቀርቤያለሁ እስከ መጨረሻው ድረስ አብራችሁኝ ተከታተሉ እንግዲህ የቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ ቪዲዮውን ደግሞ ላይክ አድርጋችሁ ጀምሩት ማለት ነው ኮሜንት ላይ ሐሳብ አስተያየታችሁን እጠብቃለሁኝ አብራችሁኝ ቆዩ እና ኢንሻአላህ እንዳጠፉ ምናልባት ከጠፋው እንዳትረሱኝ እስከምመጣ ድረስ የተወሰነ ጊዜ አይደለ እንደዛ ነው የተወሰነ ጊዜ እስከሚመጣ የት ናት ገና ቤት ልንሄድ ነው ለቤት ልንሄድ ነው መጥፋት የማይት ይቀራል ብላችሁ ነው መጥፋት የት ይቀራል ምድረ ላጤውላ ምድረ ላጤውላ ማለት ነው በትንሹ ማንን ነው ማሳያችሁ ነው እኮ ገና ከቤት ልንሄድ ነው እነሱ ቤት ልንሄድ ነው ክሮሺ ገና ሞጫችን ነው ጓደኞቼ ጋር አብረን ሆነን እንደዛ ነው ኢንሻአላህ እና እንዴት ናችሁ ምን አዲስ ነገር አለ ማሂርና ሰላም በለኝና እንዴ እና ማሂርም ነው ገቡ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አልመጣምኔ እንዴ አንተማ ተው ሰራልኝ አልነበርኩም ለዛ ነው ግን መምጣት አለብኝ ዛሬ ማሻአላህ ተባረካላህ እንግዲህ ኢብራሂም ወንድማችን ታቁታላችሁ ሁላችሁም ንጽጽር ላይ የሚሰራ ጀግና ወንድማችን ነው ትናንትና እንግዲህ ሰርጉ እንደሆነና ዝግጅት አድርጎ ያው ሚስቱን ለማምጣት እየሄደ እንደሆነ ነው ላይቭ ላይ ሲያወራ የነበረው በጣም ደስ ይላል እንግዲህ ባረከላሁ ለኩማ ወባረከ አለይኩማ ፊልከይር ብለናል እንኳን ደስ ያላችሁ ሁላችሁም ወንድማችንን እንግዲህ መብሩክ በሉት እየገባችሁ እንዲሁም ደግሞ ወደ ቀጣዩ ቪዲዮ እንገባለን አካውንታን ማይታችሁት ከሆነ ብር ለመላክ ሞክሬው አያት ማህመድ ነኝ ስለዚህ ነገር ነው መጣጣራት የኛናት ኖርማል ሆናት ምንም ነገር እንትን አላለችም እኛ ራሱ ወዲው 10 ሺህ ነው ያስገባላት መጀመሪያ የላክንላት እኛ 10 ሺህ ነው ለዚህ በአካውንቷ ማለት ነው ስትመጣ በዛን ሰዓት ላይ ከሰው ጋራ ምናምን አብራ መጣ ነበር ወይስ ብቻዋን ነው የመጣችው ብቻዋን ነው የመጣችው የመጀመሪያ ቀን ብቻዋን ነው የመጣችው ሲቀጥላውን ኢንተርቪው ቪዲዮ ተዋን ቀን ብቻዋን ነው የመጣችው ይሄ ነገር አሁን ለናንተም ለብሮድካስታችሁም ትልቅ አደጋ ነው እንደዚሁም ደግሞ ለክርስቲያኒ ሙስሊም ነኝ ለክርስቲና እምነት ተከታዮችም ትልቅ አደጋ ነው ግን አንድ ክርስቲና እምነት በውሸት አይቆምም እውነትን በማሳወቅና እውነትን በማስተማር ነው አይደል የሚቆመው እኮ ይሄ ምታየው ነው እንትኑ እውነተኛ ነው እንትኑ ልጅቱ በቃ እኮ ኢንተርቪው አድርገናታል ስለዚህ ልጅቷ እዚህ ጋር አሁን ደግሞ ልጅቷ በድጋሚ አሁን እኛውን ወደናንተ ክስ እንዲከፈትባችሁ ልናደርግ ነው ምክንያቱም በሃይማኖታችን ላይ የተቀጠፈ ነገርና አቅሌ ጤነኛ አይደለሁም ያለችው በሽተኛ ነኝ አንዳንዴ ይጥለኛል ስለዚህ ባመመኝ ሰዓት ላይ ነው ማን ወስዶ እንዳስደረገኝ ሁሉ ያንን ፕሮግራም አላቅም ነው ያለችውና እስኪ ካንዴ ሁለት ከመጀመሪያ መጣች ከቀጥል ቀጠራ በቀጠሮ አፈን ኮን መጣች ስለዚህ ሁለት ጊዜ ነው የመጣችው ማለት ነው መጀመሪያ መጣች እንትን አለች ተናገረች በቃ ተዋወቀች መጀመሪያ ስሟን አናግራለች ምናምን ከዛ ሲቀጥል ኢንተርቪው በዚህን ቀን ምናምን ብሎ ቀጠሮ ሰጣት በቀጠሮ አቀም መጣች ኢንተርቪው ሆነች ሄደች በቃ ያው እናንተ ስራችሁን የሰራችሁት ነው የምትለኝ እዚህ ጋር ቤተሰብ እንግዲህ የዚችን ልጅ ኢንተርቪው ይዤላችሁ የመጣሁት የሉዛ ሚዲያ ላይ ተደውሎ ኢንተርቪው ተደርገው ነው ማለት ነው እቺን ልጅ ያመጣሁበት ምክንያት በድጋሚ ምንድነው ከዚህ በፊት እንግዲህ የሰራችሁን ሰርታለች ሉዛ ሚዲያ ላይ የተደረገውን በጣም ረጅም
ፖድካስት ነው ሄዳችሁ ብታዩት በጣም የሚያስጠላ ነገር ነው ያንን ነገር ደግሞ ሙስሊሞቹ ሲቀባበሉት ያለችው ምንድነው እኔ በሽተኛ ስለሆንኩኝ ነው እና በዛን ሰዓት ነው እንደዚህ ያስደረጉኝ ሲደረግ አላውቅም ብላ ነበር ማለት ነው አሁን ግን በድጋሚ እንደምታዩት ጤነኛ እንደሆነችና መጀመሪያ ጊዜ ሄዳ ተነጋግራ ቀብድ 10,000 ብር በልታ በድጋሚ አስባበት ሄዳ ኢንተርቪው እንደተደረገች ነው የሚናገሩ ሱብሃንአላህ አላህ ሂዳያ ይስጣት ለሙት ፕራክቲስ አድርጌ ኮሪዶር ነው አወራ I need to be sure ብዬ ለራሴ ማለት ነው። ኦኬ this is me way ስሰግድ ምን አገኘህበት? ፒስ ስትፈልገው የነበረው እና እነፋ አዲስ ነው ከዛ በፊት like ለኔ አሁን ስሰግድ I feel something በቃ ረጋ አላለሁ ተጫንቄ ምናምን ነገር ከዋልኩኝ ስሰግድ was like okay ዘሆን አዲስ ነገር እናስብ ነገር እርተው በፈጣሪ እጅ ነው everything በፈጣሪ እጅ ነው everything እና በጣም the most interested is ያነበብኩት ምንድን ነው ፈጣሪያችሁ ከእናንተ ከማችሉት በርድን በላይ አይሰጣችሁ so if the moment እሱ የገባኝ ጊዜ everything trading የዛ ጊዜ ያገኘሁት ያጣሁት ነገር it doesn't make sense this is a test this is not like ሌላ ብቻ ቢፈጠር እና ብዙ ሰዎች የሚፈጠር ነገር ነው this is my test God knows እንደምችለው and he find a way እሱ እንዳገኘው so if እሱን ለማግኘት ከሆነ ያው ልብራጦት so ቤት ነው ያልኩት ከዚህኛው ወደ እስልምናው ወይም ቁርአኑን እና መጽሐፍ ቅዱስን ከማንበብ ምናምን በፊት አሁን የእስልምናውን ፕራክቲስ ስታደርገው ነው አይደለ ይሄ ስሜት ይሰማ የጀመረው ሰላሙን አገኘሁት ያልከኝ ከዛ በፊት በክርስትናው በኩል ያሉትን ፕራክቲሶች ታደርጋቸው ነበር ከልጅነት ጀምሮ እናጣማች አጥም ፖይንት እንደነገርኩን ከ18 ዓመት በተለይ በኋላ ያለውን ህይወቴ was me versus እነዛ ሰዎች it was me not like God ፈጣኝ ይጃል ነበር it was me at the same time ከሲስተሮች ጋር ምናምን ትውልድ ወስደኛለች ቤተክርስቲያን ምናምን yes ፕራክቲስ እናደርገው ነበር ግን ገብቷል ወይ የዛ ጊዜ ነው ፈልገው ሲሆንና ተገደ ሲሆን አንድ አይደል at the same ሲሰጥህና ፈልገህ ስታገኝ ነው at the same exactly so የዛ ጊዜ so እንደዛ that's what I said ፈልጌ ማግኘት የፈለኩት የዛ ጊዜ so ማጋ እንደሆነ አላውቅም but I need to find it ስለዚህ ፈልጋ አገኘኸው እዚህኛው ጋር አገኘሁት ቤተሰብ እንግዲህ ይሄ ወንድማችን ደግሞ ከብዙ ፍለጋና እንዲሁም ደግሞ ውጣውረድ በኋላ እስልምናን እንዳገኘና እንደተቀበለ በሱ ላይ ደግሞ ደስታና እርካታን እንዳገኘ ይናገራል ማለት ነው ኢንሻአላህ ደግሞ ለብዙ ወጣቶች የሂዳያ ሰበብ እንደሚሆን ተስፋ እናደርጋለን ማሻአላህ ወሃብያ ካፊር ነው አህባሽም ካፊር ነው እሺ ሙስሊም ሆኖ እንደዚህ ካፊር እየተባባለ እስከመቼ ነው የሚኖረው ምን ለማለት ነው የፈለገው አህባሾች ወሃቢዮችን ካፊር ናቸው ይላሉ አዎ ይሄ በትክክል የተረጋገጠና ሁሉም የሰማው መንገዳቸው መዝሃባቸው ነው ተክፊሩል ሙስሊሞችን ማክፈር የመዝሃባቸውና አቂዳቸው መሆኑ ግልጽ ነው የታወቀ ነው ወደ እነሱ አካል ያልመጣና አካል እንደሚያከፍሩ በኪታቦቻቸውም ደረጃ ያለ ነገር ግን ወሃቢያ አህባሽም ካፊር ነው ሲል ለማለት የፈለገው ወሃቢዮች ደግሞ አህባሾችን ካፊር ይላሉ ነው የትኛው ወሃቢ የሚባለው አካል ነው አህባሾችን ካፊር የሚለው የትኛው ወሃቢ የሚባለው አካል ነው አሽዓሪዮችን ካፊር ነው የሚለው በየትኛው ኪታቦቻቸው ላይ አህሉ ሱና ወል ጀማዓዎች የተለያዩ የጥመት አካላትን ስህተት የሆኑ ንግግሮቻቸውን የኩፍር ቃላቶቻቸውን በማስረጃ ግልጽ ያደረጉ ከዛ ነገር ህዝቡ እንዲጠነቀቅ ያደርጋሉ እንጂ በማክፈር ደረጃ ባሽን ካፊር የሚል አህሉ ሱና የለም ለምሳሌ ሼክ ኢልያስ አህመድን ፎቶ አምጥቷል ሼክ ኢልያስ አህመድ በየትኛውም ንግግሩ ላይ ወይም በየትኛው መጽሐፉ ላይ አህባሾች ካፊሮች ናቸው ብሎ የተናገረበት አንድም ንግግር የለው አህባሾችን ስትመለከቱ ግን ለምሳሌ አቡበክር ሱለይማንን አምጥቷል እሱን ስትመለከቱ ያለውን ሙስሊም ከማክፈር ከእስልምና ከማስወጣት አልፎ ወደ እስልምና የሚገቡትን እንኳን አልሰለማቸውም እያለ እንደሚያከፍር ግልጽ የሆነ ነገር ክርስትና ወደ ኢስላም የሚመጣ ሰው አሁን ሰላም ብለው በገፍ የሚመጡ ሰዎች አሉ አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የፈሰደ ነገር ስለሆነ የተበላሸ ነገር ስለሆነ من اعتقاد التجسيم الى اعتقاد التجسيم انتقال የሚያደርጉት ስሙን ብቻ ነው የቀያየሩት ከተጅሲም ወደ ተጅሲም ነው ያሸጋግሯቸው ይህንን አካሄድ በምንመለከትበት ጊዜ በትክክል የተክፊር አቋም ያለው ይህ የአህባሽ መርዘኛ ጀማዓ መሆኑን እናስተውላለን ምክንያቱም አህሉ ሱና ወል ጀማዓዎች በየትኛውም ኪታቦቻቸው ላይ በየትኛውም ንግግራቸው ላይ አህባሽንም አሻዒራንም ካፊር ናቸው የሚል ንግግርም ኪታብም የለም
ማክፈር የሚባለው ነገር አህሉ ሱና ወልጀማዓዎች ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ከባድ የሆነ አደገኛ የሆነ ነገር መሆኑን ጠንቅቀው ያውቃሉ። ለሌሎችም ግልጽ እያደረጉ ያስተምራሉ። ቡኻሪ ላይ በተዘገበ ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ የርሚ ረጁሉን ረጁላን ቢልፉሱቅ ወላ የርሚሂ ቢልኩፍሪ ኢላ እርተደት ዐለይሂ ኢለም የኩን ሷሒቡሁ ከዛሊክ። አንድ ሰው አንድ ሰውን በፋሲቅነት አንተ ፋሲቅ ወይም ደግሞ አንተ ካፊር አይለውም። ያ ኩፍር በሰውየው ላይ የሌለበት ከሆነ ወደ ራሱ ቢመለስ እንጂ። ያ ሰው ደግሞ ካፊር መሆኑን የምናረጋግጠው በምንድን ነው? ቀርበን በግልጽ ያለውን ነገር ያመነበት ነገር ስህተት መሆኑን ገልጸን አይኔ እኮ እንደዚህ የሚል የቁርአን አንቀጽ ሰምቼ ነው፣ እንደዚህ የሚል ሐዲስ ሰምቼ ነው፣ ይሄንን በዚህ ተረድቼው ነው የሚሉ ሹብሃዎችን በሙሉ ይሄማ የተፈለገበት እንዲህ ነው ብለን በደንብ አብራርተን ከገለጽንለት በኋላ ሁጃ ማስረጃ ከቀረበለት በኋላ እንጂ ቀጥታ የኛን አቂዳ የኛን መዝሐብ ስላላዘ ካፊር ነው ከሃዲ ነው እያሉ መፈረጅ አደገኛ መሆኑን ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ብሎም ደግሞ ያ ካፊር የተባለው አካል ኩፍር በትክክል ኩፍር ከሌለበት አላህ ዘንድ በትክክል ኩፍር ከሌለበት ይህ ኩፍር ክህደቱ ወደ ማን ይመለሳል? ወደ ተናጋሪው ይመለሳል። ይህንን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የሚያምኑ አህሉ ሱና ወልጀማዓዎች አህባሽን አሻኢራን የተለያዩ ጥመቶች በእነሱ ላይ ከመኖራቸው ጋር ካፊር የሚለውን ቃል ግን ለመናገር የደፈረ የለም። ለምን? አደገኛ የሆነ ነገር ነው። በግለሰብ ደረጃ ከሆነ አንድን ሰው ለማክፈር መሟላት ያለበት ነገር አለ። እንደ ጥቅል በአላህ ላይ የሚያጋራ አካል ካፊር ነው፣ ከአላህ ውጭ ያለን ድረሱልኝ የሚል አካል ካፊር ነው ሊባል ይችላል። ከሌ ካፊር ነው ለማለት ግን መሟላት ያለበት መስፈርቶች፣ መወገድ ያለባቸው መዋኒዖች ስላሉ ይህንን ተክፊርን አህሉ ሱና ወልጀማዓዎች በጣም ይጠነቀቁታል። ነገር ግን ሙስሊሙን የማክፈር ጥማት ያለባቸው ሰዎች በግልጽ የአህባሽ ጀማዓ መሆናቸውን በትክክል ትመለከታላችሁ። በእስልምና ላይ ያለው ሙስሊም ማክፈሩን ተውትና የሚገባውን ከኩፍር ወደ እስልምና የሚገባውን እንኳን አልገባችሁም እያሉ እያከፈሩ ያሉ በዚህ ተክፊር ላይ የተጠመዱ የጥመት አንጃዎች እነዚህ አካላት ናቸው። ስለዚህ ይህንን መልእክትህን ለለጠፍከው ለዚህ ሰውና አምሳዮቹ የአህባሽ አካላት የሙስሊሙን የማክፈር ጥማት ላለባቸው አካላት አድርስላቸው። አደገኛ የሆነ ነገር መሆኑን እንዲያውቁት እንዲረዱት ይህንን ያስቀመጥነውን የነብዩ ሰለላሁ ዐለይሂ ወሰለም ንግግር አድርስላቸው። ስለዚህ አሁንም ወደፊትም ሙስሊሞችን ከማክፈር አህሉ ሱና ወል ጀማዓዎች የጠሩ መሆናቸውን ልናውቅ ይገባል። ሰላም አለይኩም። ሱብሃንአላህ። አህባሾች እንግዲህ ደግሞ በሙስሊሞች ላይ እንዲሁም ደግሞ በአህለ ሱና ወል ጀማዓዎች ላይ ምን ያክል እንደሚቀጥፉባቸው እንደሚያከፍሯቸው የሚያሳይ ቪዲዮ ነበረ ማለት ነው ያየነው እስካሁን በጣም በሚገርም ሁኔታ ማለት ነው። ወደ እስልምና የሚገቡትን ደግሞ ከኩፍር ወጥተው ወደ እስልምና የሚገቡትን እህትና ወንድሞቻችንንም እናንተ እኮ እስልምና ላይ አይደላችሁም እያሉ ለሚያወሩ ነው ማለት ነው። እስኪ ከኩፍር ወጥተው ደግሞ እስልምናን የተቀበሉ እህቶቻችን ምን አይነት አስተሳሰብ እንዳላቸው እንመልከት። ሰለምቲ ብትሆኑም ወሃብያ እስከሆናችሁ ድረስ እስልምናችሁ ትክክል አይደለም፣ አላህም እስልምናችሁን አይቀበላችሁም፣ ሸሃዳችሁም ትክክል አይደለም የምትሉ ሰዎች አላችሁ። እናንተ ያልገባችሁ ነገር እኛ መጀመሪያም ወደ እስልምና ስንመጣ እስልምና ውስጥ የሳበን የገዛን ነገር ተውሂድ የሚለው ነገር ነው። አላህን ብቻ መለመን፣ እሱን ብቻ መጠየቅ፣ ከሱ ብቻ መከጀል፣ ለሱ ብቻ ስጁድ መውረድ፣ እሱን ማላቅ፣ ይህን ነገር ፈልገን ነው ወደ እስልምና የመጣ ነው ማለት ነው። እና እናንተ እንደምትሉት ከሆነማ እኮ የነበርንበት እምነት ላይ ነበረ ብዙ አካላቶችን መጥራት ምናምን ከሆነ ማለት ግን አላህ ሱብሓነሁ ወተዓላ ብቻ ማጥራትና መገዛት ስለምንፈልግ ነው ወደ እስልምና የመጣ ነው ማለት ነው። በዚህ አጋጣሚ ለሰለምቴ ወንድምና እህቶች ማስተላለፍ የምፈልገው ነገር ምንድነው፣ ወደ እስልምና ከመጣም በኋላ ለራሳችንም ለቤተሰቦቻችንም ለምንወዳቸውም ሰዎች ስንል ዒልም ላይ በደንብ ፎከስ ማድረግ አለብን፣ ማወቅ አለብን፣ መቅራት አለብን ብዬ አስባለሁ። ምክንያቱም አብዛኞቻችን ቤተሰቦቻችን ስቲል በኩፍር ህይወት ውስጥ ነው ያሉትና እነሱን ለማስተማር ሰበቡን ለማድረስ ነው ሂዳያ ከአላህ ነውና ብቻ ሰበቡን ለማድረስ እነሱን ለማስተማር መቅራትና ኢስላም ምንድነው ሸሪዓው ምንድነው የሚለው ነገር ማወቅ አለብን። ስንቀራ ደግሞ ስፔሻሊ የአቂዳ ኪታቦችን ስንቀራ ከማን ነው የምንቀራው፣ ሸኽየው ያለው አቂዳው ምንድነው የሚለው ነገር በደንብ መጠንቀቅ አለብን። ኪታብ የያዘ ሁላ አስቀሪ አስተማሪ አይደለምና እናውቃለን ብለን እንዳንጠም የግድ መጠንቀቅ አለብን። የአቂዳ ኪታቦችን ስንቀራ በተለይ ማለት ነው የአቂዳ ኪታቦችን ስንቀራ ከማን ነው የምንማረው፣ ከማን ነው የምንቀራው፣ ማን ነው አስተማሪ የሚለው ነገር በደንብ ማወቅ አለብን ብዬ አስባለሁ። ለማንኛውም አላህ ሱብሓነሁ ወተዓላ የሁላችንንም መጨረሻ ያሳምርልን። ይሄንን ለማለት ነው። ውድ ቤተሰቦች እንግዲህ ከኩፍር ወደ እስልምና የመጡ እህቶቻችን በርካታዎቹ የዚህ አይነት አመለካከት ያላቸው እህቶች ናቸው። ማሻአላህ ተባረክ ረህማን። ለነሱ ብቻ ሳይሆን ለቤተሰባቸው፣ ለብዙ ሰው እንዲሁም ደግሞ በእነሱ አማካኝነት ወደ ዱንያ ለሚያመጧቸው ሰዎች ሙሉ ተስፋ የሚጣልባቸው
እንደሆኑ እምነት አለኝ ማለት ነው። እነዚህን ነው እንግዲህ እናንተ እስልምና ላይ አይደላችሁም ምናምን የሚሏቸው። ሱብሃንአላህ ለነሱ አላህ ሂዳያ ይስጣቸው። እኔ ለሷ ማሻአላህ ተባረካላህ ብያለሁ። አልሐምዱሊላህ። ውድ ቤተሰቦቼ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሌሎች ቪዲዮዎችን ስሰራ እንዲደርሳችሁ የደውል ምልክቷን በመጫን ቀጣይ ቪዲዮ እንዲደርሳችሁ አድርጉ። አመሰግናለሁ።